ጥቅስ ውስጥ የሌለ ሰውዬ ሴት እየጠቀሰ ያሽኮረምማል። ከብት ነው እናቱ ላይ ዘሎ የሚወጣው። በቃ እንትና ልሞክራትና እንትና ካልሆነች እንትናን ሞክራለሁ የሚባል አይደለም። አንተ አይደል እንዲህ ለምን እኮ ቢሆንስ ሌላም ሰው እኮ ሲለምንሽ ትሰጫለሽ ማለት ነው። ሂጂና እናትሽን ጠይቂያቸው። ሰራተኛ ያቁም እናንተ 9 ንፍጣም ልጆች ያሳድጉ። ምናያቸው ቶፒኮች አሉ በጣም አጓጊ የሆኑ ስለ ቤተሰብ እናነሳለን። በጮኝነት ዙሪያ እንደ እግዚአብሔር ፍቃድ የሆነው ትዳር እንዴት እንደምንመሰርት ከጋብቻ በፊት ስላለ ወሲብ ጉዳት እንማራለን። በጣም ጠቃሚ ትምህርት ነው የምናነሳው። ድንግልናን ስለመጠበቅ እናወራለን። ደናግሎች እሺ፣ ድንግልናን ስለመጠበቅ የድንግልናን በጣም ወሳኝነት እናነሳለን። በጣም አስፈላጊ ስለሆነ እሱን እናነሳለን። እጮኛ ለኔ ከየት እጮኛ ለናንተ ከየት ነው የኔ እጮኛ የሚመጣው የሚለውንም እናነሳለን። አንዳንድ ሰው አይመስለውም ከየት እንደሚገኝ ስለማያቆጭ ብሎ ቤት በብርድ ልብስ ውስጥ ጾም ጸሎት ይዟል። ብርድ ልብስ ውስጥ ይመጣል ቁንጫ ነው። እዛ ይዘሽ አንዳራ ምናምን ስትል እዛ ውስጥ ሚስት አይመጣም። እሱ ውስጥ ተባይ ነው ይመጣብህ። ስለዚህ ማንን ላግባ የሚለውም አብዴት ተደርጓል። ከዚህ በፊት ተምረዋናል። ማንን ላግባ በምን መስፈርት ነው ማገባው መስፈርቱስ ቢለው እናነሳለን። እንዴት ልጠይቅ የሚለውንም እናነሳለን። በተለይ ወጣቶች እንዴት እንደሚጠየቁ ሁሉ ክብር ለኢየሱስ ይሁን። አይዞ የእግዚአብሔርን ሐሳብ መሰልጠን አለባችሁ። የሚመጣውን ቤት ማስተዳደር የምትችሉበት ጥበብ፣ ዕውቀት፣ ክህሎት ከእግዚአብሔር ማግኘት አለባችሁ። ዝም ብለ ጺምን እየተቆረጥ እንትን ዶድራንት እየተቀባ ቸስ እያረግ ከተማ አተሽከርከር ወደል ነው የምትሆነው። እንደሱ ወደል ዱርዬ ትሆናለህ። ከተማን አሁን የሞላው ወደል ዱርዬ። ወደል እንጀራ በወጥ ይበላል፣ ይሄ የማዳበሪያ እህል ይበላል። በቃ ደረቱን ገልብጦ ሸሚዙን 3 ቁልፍ ከፍቶ ጺሙን አሳምሮ እየተቀለሰለሰ ጎዳና ላይ ይዞራል። ይሄ ሰውዬ ባል አይሆንም። አንድ ጥቅስ ውስጥ የሌለ ሰውዬ ሴት እየጠቀሰ ያሽኮረምማል። ተጠንቀቁ ወንዶች፣ ተማሩ። ኑና ቁጭ በሉና የእግዚአብሔርን ሐሳብ ተማሩ። ምንድነው ማድረግ ያለብኝ? ምንድነው ጭንቅላቴ ውስጥ መክተት ያለብኝ ብለህ መማር አለብህ። ሆርሞን ጭነህ ከተማ ላይ አትዙር። አንተ ውስጥ ያለው ሆርሞን ተምረህ ያገኘው አይደለም፣ በተፈጥሮ እግዚአብሔር ያስቀመጠው ነው። አንቺም ዘር ጭነሽ እዚህ ውስጥ እንቁላል ጭነሽ አትሽከርከሪ። ዘር ጭነሽ ጸጉር ቤትሽ ጸጉር ተተኩሰሽ ትዞሪያለሽ እንዴ? ተማሪ። እንዴት እንደሚያዝ አንቺ ውስጥ ያለው ዘር፣ አንተ ውስጥ ያለው ሆርሞን እንዴት ማኔጅ እንደሚደረግ ተማር። ከዛ በኋላ ቤት እንዴት እንደሚመሰረት ተማር። እንዴት ቤት እንደሚመራ ተማር። የእግዚአብሔርን ሐሳብ አግኙት። ቤትን መስራት የምትፈልጉ ከሆነ ትዳርን መመስረት የምትፈልጉ ከሆነ ተማሩ። ቁጭ በሉና እግዚአብሔር ከኔ ምንድነው የሚፈልገው? አሁን ደርሻለሁ። አምሮብሃል አንተ እንዴት እንዳማረብህ ሰውነት ራሱ ድልድል ብሎ ድል የሚል ሰውነት ምን አይበላ። ዛሬ ቤት ከተማ ውስጥ ትዳሮችን እየበጠበጠ ያለው ትልቁ በሽታ ድንቁርና ነው። አለማወቅ። ምንም ማያውቅም። አንድ ጥቅስ የለው። መኪና ውስጥ መዝሙር ከፍቶ ነው የሚውለው። ቁጭ በልና ተማር። እንዴት ሚስት ሃንድል እንደሚደረግ፣ እንዴት ቤት እንደሚመራ፣ እንዴት ልጆች እንደምታሳድግ፣ ፍራ እግዚአብሔር። እግዚአብሔር ጋር እንዴት መኖር እንዳለብህ፣ ከጌታ ጋር እንዴት መነገድ እንዳለብህ፣ ከጌታ ጋር እንዴት መውጣት እንዳለብህ፣ እንዴት መግባት እንዳለብህ፣ እንዴት አርገህ ጮኛህን ወይም ሚስትህን፣ እህቶችን፣ የሰፈር ሴቶችን፣ እናትህን እንዴት እንደምትለይ፣ ከሴቶች መካከል ሚስትህን እንዴት ለይተህ ከሚስት ጋር ጤናማ ግንኙነት እንደሚኖር ተማር። ካልተማርከስ ሴት ሁሉ ሚስት ይመስላል። አሁን እኮ ቄራ በለው በቃ ከተማው ቄራ ሆነ። ከብት ነው እናቱ ላይ ዘሎ የሚወጣው። ከብት ነው ወንድ ላይ በሬ አይታል። በሬ ላይ ይወጣ። ወንዶች የእግዚአብሔርን ጸጋ ተካፈሉ፣ ተማሩ፣ ሰልጥኑ። ሴቶችም ከጌታ ጋር ያላችሁን ነገር ጠብቁ። ጥሩ ባል ስጠኝ ጌታ፣ ቆንጅዬ ባል ስጠኝ፣ ረጅም ባል ስጠኝ፣ በጣም ከሚንከባከበኝ ባል ስጠኝ፣ አበባ የሚገዛልኝ ባል ስጠኝ አትበሉ። አሪፍ ሚስት አድርገኝ በሉና ጸልዩ። እግዚአብሔር ሞኝ መሰለሽ እንዴ ላንቺ አሪፍ ባል ዝም ብሎ የሚሰጣው? ዝም ብላ ጠፍር ቤት ለምትውል ሴት እንዴት ነው እግዚአብሔር አሪፍ ባል የሚሰጠው? እንዴት ቦጫጭቄ ነው እንዴ እግዚአብሔር የሚሰጥሽ? እግዚአብሔር ደግ ነው እንጂ ሞኝ አይደለም። አሪፍ ሚስት አድርገኝ በይና ጸልይ። አሪፍ ሚስት ማለት ምን ማለት ነው? ቁጭ በይና ሰልጥኝ፣ መንፈሳዊ ሁኚ፣ የእግዚአብሔርን ሐሳብ ተማሪ። ቁጭ በሉና የእግዚአብሔርን ጸጋ ተካፈሉ፣ ተማሩ፣ ፈልጉ። የእናንተ መጠማትን እግዚአብሔር እያየ የሚያስተምር ያዘጋጅላችሁ፣ የሚሰጣችሁ ይዘጋጅ። ያላገቡ ወንዶች ራስን መግዛት መማር አለብን። ራስን መጽሐፍ ቅዱስ በጣም ትልቁ የተሰጠን ፓወር በመንፈስ ቅዱስ ትልቁ ስራ ራስን መግዛት መማር አለብን። እንግዲህ ወንድ ምንድነው ማድረግ ያለብኝ? እኔ ምንድነው መስራት ያለብኝ ካላችሁ ራስን መግዛት መማር አለብን። ራስን መግዛት ከሰማይ ዝም ብሎ መጥቶ አናትን ቡርቅሶ የሚገባ ታምራት አይደለም። መማር ያስፈልጋል፣ ማወቅ ያስፈልጋል። እግዚአብሔር ከኔ ምንድነው የሚፈልገው? ራስን መግዛት። ስለዚህ ያየኸው ሁሉ እንዳያምርህ ካሁኑ መጠንቀቅ አለብን። ነገ ጌታ ቤት ውስጥ መጨረስ ከፈለክ ድብህ የአንዲት ሚስት ባል ልከኛ፣ ልክ ያለው ጣም ልክ ያለው ኑሮ ልክ ያለው አስተሳሰቡ ልክ ያለው የሚያደርገው ነገር ልክ ያለው ልከኛ ራሱን ወንድ ምን ይሁን ብያለው ራሱን የሚገዛ መግዛትን መማር አለበት። ልክ ራሱን የሚገዛ እንደሚገባ የሚሰራ ቁጭ ብሎ ፊልም የሚያይ አይደለም ይሉ የሚሰራ
እንደሚገባ የሚሰራ ኃላፊነቱን ለሚወጣ ጉልበቱን ታቅፎ የሚውል አይደለም፣ እንደሚገባ የሚሰራ እንግዳ ተቀባይ ለማስተማር የሚበቃ ይላል። ስለዚህ ወንድ ምንድነው የሚያስፈልገው ማለት ነው? መማር አለበት፣ መሰልጠን አለበት፣ መስራት አለበት፣ ራሱን ማትጋት አለበት፣ ነቅቶ ራስን መግዛት መማር አለበት፣ በንጽህና መሄድ አለበት፣ የሚሄድበት የሚውልበት የሚገባበት የሚወጣበት ቦታ ጥንቅቅ ያለ መሆን አለበት። ለምን ካልከኝ ካልተጠነቀቅ ነገህን የሚመታ ነገር ዛሬ ይመታል። የወጣቶችን የወደፊት ህይወት የሚመታ መንፈስ መናፍስቶች አሉ። የወደፊታችሁን ዛሬ ነው የሚያበላሹ። የእናንተን ወደፊት ሰይጣን ወደፊት መጥቶ አይደለም የሚያበላሸው፣ ዛሬ ነው የሚያበላሸው። ዛሬ ካልተጠነቀቃችሁ ወደፊታችሁ ይበላሽ። የብዙ ሰዎች ዛሬን ስላልተጠነቀቁ ነጋቸው ይመታ። በድብቅ ወልደው አገር ቤት የጣሉት ልጅ ዛሬ በሽታ ሆኖባቸው ወደፊታቸው ላይ መጥቶ ስቴብል አድርገው መኖር ሲጀምሩ ጭቁኑ ደወለ፣ ተደብቃ ጓሮ ተዋረደ። በኢየሱስ በእናት አፈርሶ እንደምንም ከዛ ደግሞ ሬዲዮ ላይ መጡና ልንገረው እርሶ ቢሆኑ ላልሰማችሁ ኮሚክ እኮ እኛ ሀገር እኮ ኮሚክ ህዝብ ነው ያለው። ልጅን የሚያክል ነገር ደብቆ ልንገረው ወይ ይላል። የኢትዮጵያ ህዝብ ደግሞ አትንገሪው ለምን ብለሽ ተናግሪዋለሽ እንዳንነግሪው ይላል። እንዴት ነው አቦቸርን የምትደብቀው? እንዴት ነው የምትደብቀው? በሚቀጥለው ሳምንት ጠዋት በር ላይ መፋቂያ ይዞ በር ላይ ይጠብቃል። እየተሳቀቃችሁ ነጋችሁን ዛሬ አታበላሹ። ተጠንቀቅ፣ ጠንቃቃ መሆን አለባችሁ። እግዚአብሔር ማስተዋል ይስጠን። ስለዚህ ወንዶች ምን እናድርግ? ራስን መግዛት ተማር። መቼ? አሁን በሉ፣ ዛሬ በሉ። ዛሬ ሪሌሽንሺፕ ስትጀምሩ ነጋችሁ እንዳይበላሽ ዛሬ ላይ በጣም ተጠንቅቃችሁ አስተውላችሁ አውቃችሁ መመዘኛችሁን አስተካክላችሁ። ምክንያቱም ትዳር የምትቀይረው የሥራ ዘርፍ አይደለም ብያለሁ። በቃ እንትና ልሞክራትና እንትና ካልሆነች እንትናን ሞክራለሁ የሚባል አይደለም። አንድ ጊዜ ነው ተጠንቅቀህ የምትገባው። ከዛ የምትወጣው በሬሳ ሳጥን ነው። ይሄንን ስል እንግዲህ ለወንዶቹ ሲነገር ይሄ ወንዶቹ ነው የኛን አይመለከተንም ማለት አትችሉም። እናንተም መጠንቀቅ አለባችሁ። ይሄ ለሴት ይሄ ለወንድ የሚባል አይደለም። እንደው ለነገሩ መሪ ስለሆን ካንተ ላይ በደንብ ማውራት ስላለብኝ ራስን መግዛት መማር አለብህ። ራስን መቆንጠጥ መማር አለብህ። ራስን ማሸነፍ መማር አለብህ። መጽሐፍ ቅዱስ እሱ ስለሚያስተምር። ሌላው ሴቶቹ በእምነትና በቅድስና ራሳቸውን እነሱ መግዛትን መለማመድ አለባቸው። እምነታቸው ማደግ አለባቸው። በቅድስና መኖር መልመድ አለባቸው። እስቲ ሴቶች ቅድስና ነው። ቅድስና ለሰው ሁሉ ነው በርግጥ ግን እናንተ ደግሞ ይሄ በጣም ወሳኝ። ሴቶች በደንብ ተጠንቀቁ። ወንዶቹ በጣም ማጭበርበር ስለሚችሉ ወንድ ከጋብቻ በፊት ሴክሹዋል ኢንቲሜሲ ሲፈጽም የሚያጣው ነገር የለም። እግዚአብሔርን ካልፈራ ምንም አይታወቅም። እግዚአብሔር ምስክሬ ነው ምንም አላቅም ይልሻል። 27 ጨርሶ መጥቶ ማለት። አንቺ ግን ተጠንቀቂ። በቅድስና መኖር በቃ የህይወትሽ ዋና መሆን አለበት። የፈለገ እንደው በዳዴ ቤድ በደረቱ ቤድ የአበባ እርሻ ቢገዛልሽ ከጋብቻ በፊት ምንም ነገር የለም። ግድ የለሽ ማንም በዚህ መንገድ ሄዶ ጤናውን ይዞ ወደ ቤት የተመለሰ ሴት ስለሌለ ወስብሰው አድርገዋቸው በትዳር ውስጥ ይበጠብጧቸዋል። ራሳቸው ወስብሰው አድርገዋቸው አንቺ ቸር ያስተምሮ ወተን ትዛይልሽ ማብረን አድረን አንቺ ግን እኔ እኮ አላምንሽም ይልሽ። እንዴ አንተ አይደል ያታልልክ አንተ አይደል እንዴ ለምነኝ እኮ ቢሆን ሌላም ሰው እኮ ሲለምንሽ ትሰጫለሽ ማለት ነው ይልሽ ራሱ ማለት ምንም ሸም የለም። ቆነጃጅት አቤት በሉኝ። ቆነጃጅቶች የእግዚአብሔር ቃል እንዳይሰደብ ትልቅ ኃላፊነት ነው የሚሰጠው። በቆነጃጅት ምክንያት እግዚአብሔር ቃል ሊሰደብ ይችላል። አሁን ከተማ ላይ እግዚአብሔር እየተሰደበ ያለው በማን ነው ካልሽኝ፣ በቆነጃጅት ዘምነናል በሚሉ ቆንጆች በሚያማምሩ ወጣቶች ማየተሰደበ እግዚአብሔር ቃሉ ቤተክርስቲያንን እያዋረዷት ያሉት እነዚህ ናቸው። ባሎቻቸውን የሚወዱ ይላል። ባል ያላችሁ ቆንጆች የእግዚአብሔር ቃል እንዳይሰደብ ትፈልጋላችሁ? ባሎቻችሁን ውደዱ። የጠቀሳችሁ ቦታ ሁሉ አትውደቁ። ክላክስ የሰማችሁበት ቦታ ሁሉ አትሽከርከሩ። ባሎቻችሁን የምትወዱ ባል ብቻ መውደድ አይደለም፣ ልጆቻቸውን የሚወዱ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ በንጽህና በጽድቅ በቅድስና እምቢ ብለሽ ስትኖሪ ምንድነው ሀፕን የሚያደርገው? እግዚአብሔር ይከብራል። ዋው እግዚአብሔር እኮ ልጆች አሉት ይባላል። ቤተክርስቲያን ትከበራለች። ሰዎች የሚመጡባት እውነትን ሊማሩባት የሚፈልጉባት ቦታ ትሆናለች። አግብተው ደግሞ ባሎቻቸውን የሚወዱ ቆነጃጅቶች ሲኖሩስ የእግዚአብሔር ቃል ይከበራል። እግዚአብሔር ይወደሳል። ሰዎች እግዚአብሔርን ይፈሩታል፣ እግዚአብሔርን ያከብሩታል። ቆነጃጅት ራስን መግዛት ተማሪ። አትበጂ። በየሰፈሩ እንድታትበይ ራስን መግዛት ተማሪ። ራሳቸውን የሚገዙ ብቻ አይደለም፣ ራሳቸውን የሚገዙ ንጹሆች። አትዝረክረኪ፣ ታጠቢ። ንጹሆች። ንጹህ ስንሆን እግዚአብሔር ይከበራል። ንጹህ ሳንሆንስ እግዚአብሔር ይሰደባል፣ ትምህርቱ ይሰደባል፣ ቤተክርስቲያን ትናቃለች። ቆነጃጅት ቤት ትዳር ይዛችሁ ቤት ኑሮ የጀመራችሁ ቆነጃጅቶች እግዚአብሔር ቃል እንዳይሰደብ ባሎቻችሁን እደዱ፣ ልጆቻችሁን እደዱ፣ ራሳችሁን ግዙ። ንጹሆች ብቻ አይደለም፣ በቤት ምን የሚሉ እቺ ጮክ በሉና በሉ። በቤት የሚሰሩ በቤት የምትሰራ ናት ቆንጆ ገረድ መሰልኩ እንዴ? ቤት ገብተሽ በመስራትሽ የተዋረድሽ መሰለሽ? ቤትሽ ከገባሽ በኋላ ትዳር ከያዝሽ በኋላ ቤትሽ ውስጥ መስራት ነውር ሆነብሽ? በቤት የሚሰሩ ናቸው። በቤት የሚሰሩ ከሆነ ምን ይሆን? እግዚአብሔር ቃል አይሰደብም፣ እግዚአብሔር አይዋረድም። ቤትሽ ትሰሪያለሽ።
ስለዚህ ነገ ያላገባችሁ ሰዎች ቤታችሁ ገብታችሁ እንደምትሰሩ ወቁና እናቶቻችሁን ጠጋበሉና ሙያ ተማሩ። ተማሪ ሰሪ በቤት የሚሰሩ ቤትሽ ውስጥ ገብተሽ እንድትሰሪ እግዚአብሔር ይጠብቅሽ። ትሰሪያለሽ ቤት ውስጥ እኔ እንድቻል ነካ እንትን ሹል ጥፍር ሰክተሽ አቤት ሰይጣን እንዳትሰሩ እኮ ነው ሹል ጥፍር አምጥቶ የሰካባችሁ። የማያሰራ ዱልዱሽ ጥፍር በስነ ስርዓት እንኳን ማይቆነጥጥ በቤት የሚሰሩ አግብታችሁ ቤታችሁ መስራታችሁን ውርደትና ውድቀት አድርጋችሁ የምታስቡ ቆንጆች እግዚአብሔርን እናውቃለን የምትሉ መንፈስ ቅዱስ አለብኝ ብላችሁ የምትበጠብጡ ቸርች ወንበር የምታገለባብጡ አመድ የምትልሱ የኮንፈረንስ መክፈቻዎች በየሄዳችሁበት የምትወድቁ ቤት ማትሰሩ እናንተ ቆንጆች አይደላችሁ። እናትሽ አብሲት እንዴት እንደሚጥሉ እንዴት እንጀራ እንደሚጋግሩ መብላት ካቆምሽ ችግር የለም። አሁን ፍጆታሽ እየጨመረ ምንም ማትሰሪ እንዴት ነው የምትሆኝ? ልትበላሉ ነው እንደ ገብታችሁ? መጽሐፍ ቅዱስ ነው የሚለው በቤት የሚሰሩ በጎች ባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ፓስተር ቸሬ ምን እያረክ ነው? ወጣቶችን እየመከርኩ። እናንተ ልትታረዱ የምትሸጡ ከብት አይደላችሁ፣ ሰዎች ናችሁ። ተማሩ። እግዚአብሔር ከእናንተ ኤክስፔክት የሚያደርገው ነገር አለ። ባል መውደድ፣ ልጆች መውደድ፣ በቤት መስራት፣ በጎ ንጹህ በቤት መስራት፣ ባሎቻቸውን በነገር ሁሉ የሚታዘዙ እንዲሆኑ ምከራቸው ነው የሚለው። እኔም እየሰራው ያለሁት እዚህ ያላገባችሁ ይሄን ስሙ። አግብታችሁ ደግሞ ቤታችሁ ቁጭ ብላችሁ አልሰራም እንዲህ በዚህ ቀርቶ በዚህ ብታረድ የምትሉ ግርድና የመሰላችሁ መስራት፣ ግርድና የመሰለሽ ቤት ገብተሽ የራስሽ የምትበዩን ለመስራት እንደላላ ህይወታችሁን ከደላላ ቤት ጋር የሰፋችሁ፣ ህይወታችሁ ከገረድ ጋር የተሰፋ ከደላላ ጋር የተሰፋ ምንም ኑሮ የሌላችሁ ከንቶች ሂጂና እናትሽን ጠይቂያቸው። ሰራተኛ ያቁም እናንተ 9 ንፍጣም ልጆች ሲያሰዱ ብቻቸውን እንሰራ እየተሸከሙ የምሬን ነው የምልሽ። ምን ያውቃሉ? ጠይቂያቸው። 9 ልጅ ራሳቸው አጥበው ራሳቸው አልብሰው ራሳቸው ጋግረው ራሳቸው አገንፍተው የራሳቸውን የወሊድ ገብስ ራሳቸው ወቅጠው ነው የወለዱን። ምንድነው የምትፈልጉት? ሰልጥኑ፣ ተማሩ። እግዚአብሔር ከእናንተ ይጠብቃል። እናንተ ቆንጃጅቶች እናንተ ምን አይነት ሂውማርን ይሆን የሚኖራት ምናምን አይጠብቅም እግዚአብሔር። ከፈለግሽ መላጣ ሁኝና እግዚአብሔር ግን ይሄንን ባናረገስ የእግዚአብሔር ቃል ይሰደብ። እግዚአብሔር ይናቃል። ምንድነው እሱ ከሌላው ምን ይለየዋል? እግዚአብሔር የሚያፈራቸው ልጆች እነዚህ። ነገ ገብተሽ ቤትሽ ውስጥ ሰላማዊ ሚስት መሆን ከፈለግሽ እዚህ ጋር መታዘዝ ተማሪ፣ እዚህ ጋር መገዛት ተማሪ። ያላገቡ ወንዶች ራሳችሁን ከውድቀት ለመጠበቅ ያጎበዜ ምናምን አትሁን። የሚሻልህ ሰሚት አድርግ። አንድ ሰው ጋር ሰሚት አድርግ። ቤተክርስቲያን ይኑርህ። አካውንታቢሊቲ የሆነ ላይፍ ይኑርህ። ተጠያቂነት ያለበት ኑሮ ኑር። ማንም በእኔ ላይ አያገባውም ብለህ አትፈንዳ። ሰይጣን ያርዳሃል። ህይወትን መጠበቅ ከፈለክ ሰሚት አድርግ። ሰው ይኑርህ። የምትውልበትን የምታድርበትን ከማን ጋር እንደምትገናኝ የምታወራው ሰው ይኑርህ። የገጠመህን ነገር የምታወራው ሰው ይኑርህ። ካንተም ይሻል ጓደኛህን አላልኩ፣ ያጎትህን ልጅ ይሄ ካዝን ምናምን የምትለውን አላልኩ። ሰሚት አድርገህ ራስህን ከክፉም ከአደጋ የምትጠብቅበት ቦታ ይኑር። ስንቶቻችሁ ናችሁ እንደዚህ አይነት ነገር ያለ? ኃጢአት ብትሰሩ ሄዳችሁ የምትነግሩት ሰው አላችሁ? ሲከፋችሁ ሄዳችሁ የምታወሩበት ቦታ አላችሁ? የገጠማችሁ በጣም ከባድ ፈተና ሲገጥማችሁ ሄዳችሁ የምትተነፍሱበት ሊረዳችሁ የሚችል ሰው አላችሁ ነው ወይስ እንደ አምኖን ቁጭ ብላችሁ በክሳት ታልቃላችሁ? ማታ ሲስተር አጠገቤ ስትቀመጥ አናቴ እርግብግቢቴ ይመታል ካልክ አሁን ላንተ ጥቅስ ጠቅሳለሁ እንዴ? በኩርኩም ነው ማስወጣልህ። ይሄ እኮ ነፍሰ ገዳይ መንፈስ ነው አንተ ውስጥ ያለ። ጥቅስ ሁሉ አያስፈልገውም። ሰው ሲኖር ነው ከዚህ ውስጥ የምትድነው። ስለዚህ ሰው ይኖራችሁ። ቱሪስት አትሁን። ከቸርች ቱሪስት አለ። እዛም ሄዳ አይዋለ ኮንፈረንስ ያለበት ቦታ ሁሉ አለ። ምንድነው የምፈልገው? ቁም ነገር ምንድነው የፈለግከው እንዴ? አትክልት እኮ አንድ ቦታ ካስቀመጥከው ነው በደንብ የሚጸድቀው። በስነ ስርዓት ፍግ ምናምን እየሰጠን ያድጋል። ፍሬ ያፈራል። ከዚህም እዛም እየተነቀልክ ሲትም ብለቱ ባክተው መስረትና ተጫወት። ኳስን ጠልዘው ሰው ግቢ ይገባብሃል። ይቅርብ። በደንብ ያዝና አንድ ቦታ ተያዝ። ብትወድቅም ብትነሳም ታወቅ። አንተን እኮ ሰው ለማግባት ቢፈልግ መታወቅ አለብህ። አሁን አንዳንድ እህቶችና ወንድሞች እንዴት ታውቃለህ? የለም ዛሬ እዚህ ነው ነገ ደግሞ እዛ ነው ከዛ ደግሞ እዛ ነው። ለመታወቅ ራሱ እንትን ነው እንደዚህ ነው። ዋጋችሁን ከፍ የሚያደርገው ውስጣችሁ እንጂ ውጫችሁ። የውጭ ውበት መጽሐፊ ነገር ውበት ሐሰት ነው። ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች። እግዚአብሔርን በመፍራት ማደግ ይሁንልህ። መቼ? አሁን ስሩ። ንጽህና ላይ አሁን ስሩ። ሰማይ እግዚአብሔር ሳያችሁ እቺ ጸጋ ይሞላባት ልጄ፣ እቺ ንጹህ ልጄ፣ እቺ በቅድስና የምትኖር ልጄ፣ ይሄ በጣም በታማኝነት የሚሄድ ልጄ፣ ይሄ ሁልጊዜ ቃሌን የሚፈልግ ልጄ፣ ሁልጊዜ ራሱን የሚገዛ ልጄ፣ ይቺ ራሷን የምትገዛ ልጄ፣ ንጹህ ልጄ፣ በቤት የምትሰራ ራሷን የምታሰለጥን ትሬንድ የምታረግ ነገ ለባሏ ዘውድ ለመሆን የተዘጋጀች ልጄ፣ ራሷ ላይ እየሰራች ያለች ልጄ፣ እየተማረች ያለች ልጄ ይበላችሁ።